Ukraine's army is bleeding at a catastrophic rate. Tens of thousands የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ ወታደራዊ ልምምድ እያደረገ በሚገኝበት በዚህ ሰዓት ዘለንስኪም ወደ ቱርክ ከሩሲያ ጋር ለመደራደር አዝማሚያ በሚያሳዩበት በዚህ ሰዓት ሩሲያም በዩክሬን 7 ግዛቶች ግዙፍ የተባለ የድሮንና ሚሳኤል ጥቃት እያደረገች በሚገኝበት በዚህ ሰዓት ከዋሽንግተን ዋይት ሃውስ አዲስ መረጃም ወጥቷል። አክሲዮስ፣ ሮይተርስና ሌሎች መገናኛ ብዙሃን እንደዘገቡት የአሜሪካና የሩሲያ ተወካዮች የዩክሬን ጦርነትን ለመጨረስ አዲስ እቅድ በዶናልድ ትራምፕ መቅረቡና ውይይት መጀመራቸውን ነው። ይፋ ያልወጣው ባለ 28 ነጥብ የሰላም ፍኖተ ካርታ ልክ እንደ ጋዛ ሁሉ በዩክሬንና አውሮፓ የሰላምና ጸጥታ ዋስትና እንዲሁም አሜሪካ ከሩሲያና ዩክሬን ጋር ለወደፊት ምን አይነት ግንኙነት ማድረግ እንዳለባት ያካተተ ረቂቅ እቅድ ነው ተብሏል። አሁን ላይ በዶናልድ ትራምፕ ቀረበ የተባለው ባለ 28 ነጥብ የሰላም ፍኖተ ካርታ በማደራጀት ኃላፊነት የተሰጣቸው የትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ ናቸው። ከሩሲያው መልእክተኛ ኪሪል ዲሜትሪ ጋር መገናኘታቸውና መምከራቸውም ተሰምቷል። አክሲዮስ ከዩክሬን ባለስልጣናት አገኘውት ያለውን መረጃ እንዳጋራው ከሆነ ዊትኮፍ ከዘለንስኪ ደህንነት አማካሪ ሩስተም ኡሜሮቭ ጋር ባለፈው ሳምንት በሚያሚ መምከራቸውን ነው። መረጃው አክሎም ዋይት ሃውስ የአውሮፓ መሪዎች በጉዳዩ ላይ እንዲመክሩበት እቅዱን እንደሰጠም ነው። ነገር ግን በዚህ እቅድ ላይ ማብራሪያ እንዲሰጡ የተጠየቁት የዋይት ሃውስ ባለስልጣናት ዝምታን መምረጣቸውን የሮይተርስ ዘገባ ያሳያል። ምንም እንኳ ከዋይት ሃውስ እንደዚህ አይነት መረጃዎች ቢወጡም ዩክሬን በአሜሪካ ሰራሽ አታክምስ ሚሳይል ሩሲያን መደብደቧን ይፋ አድርጋለች። አታክምስ ሚሳኤል ለረጅም ጊዜ ዩክሬን ሳትጠቀምበት ቆይታም አሁን ላይ ወደ ተግባር መግባቱም ታውቋል። የዩክሬን ወታደራዊ ጠቅላይ አዛዥ ዩክሬን ሉዓላዊነቷን ላለማስደፈር ያሳየችበት ታላቅ ጀብድም ብለውታል። ሩሲያ ጥቃቷን አጠናክራ በቀጠለችበት ሰዓት ዩክሬናውያን ሀገራቸውን ላለማስነካት መስዋዕትነት እየከፈሉ ነው ሲሉ የተናገሩት አዛዡ ይህ አሜሪካ ሰራሽ አታክምስ ሚሳኤልን መጠቀማችን እንቀጥላለን ቢሉም ዩክሬን ይህን መሳሪያ የት ቦታ ላይ ጥቃት እንደፈጸመችበት ግን ከመናገር ተቆጥበዋል። ሩሲያ በበኩሏ ባለፈው ማክሰኞ በቮሮኔዝ ግዛት 4 አታክምስ ሚሳኤሎችን ማክሸፏን ነው የገለጸችው። የዩክሬን ወታደራዊ ባለስልጣናት አታክምስን በመጠቀም ድል እናደርጋለን የሚል መላመት ውስጥ መግባታቸው እየተነገረ ባለበት ሰዓት ሩሲያም ጥቃቷን አጠናክራ ቀጥላለች። በዶኔስክ ግዛት የሚገኙ 7 ከተሞችን መደብደቧም ነው የተሰማው። በዚህ ጥቃት ዩክሬን ከባድ ጉዳት እንደደረሰባት ቢታወቅም የኪየቭ ባለስልጣናት ግን አሜሪካ ሰራሽ መሳሪያ መጠቀማቸውን እንደ ትልቅ ጉዳይ ተመልክተውታል ነው የተባለው። ዩክሬን አሜሪካ ሰራሽ መሳሪያን ተጠቅሜያለሁ ማለቷ የጦርነቱን አድማስ የሚያሰፋ መሆኑን አመላካች ነው ብሏል። ምንም እንኳ ዊትኮፍ 28 ነጥቦችን ያዘለውን እቅድ እየተወያዩበት እንደሆነ ቢናገሩም በሁለቱም ወገን ጦርነቱ እንደቀጠለ መሆኑ ተሰምቷል። የኔቶ አባል ሀገራት ወታደራዊ አዛዦች ደግሞ ታላቁ ልቄት ከፊታችን መምጣቱ ስለማይቀር ካሁኑ እንዘጋጅ ሲሉ መናገራቸውን የሩሲያና ዩክሬን ጉዳይ እየተወሳሰበ ስለመሄዱ አመላካች ነው ይላሉ ተንታኞች። የፖላንድ ወታደራዊ አዛዥ ጄኔራል ዊስሎ ኩኩላ ፈተናው ጀምሯል፣ አሁን የወረራ አዝማሚያዎች እየታዩ ነው ሲሉ መናገራቸው ታውቋል። ከሰሞኑ ሩሲያ በፖላንድ ባቡር ላይ ጥቃት ማድረሷ ሞስኮ ወደ ዋርሶ ፊቷን እያዞረች ነው ብሏል። ሩሲያ ከዩክሬን ባሻገር ጎረቤት ሀገራትን መተንኮሷ አይቀሬ ነው ሲሉ በተደጋጋሚ ሲናገሩ የነበሩት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ኔቶ አሁን ላይ በጋራም የማይቆም ከሆነ ከፑቲን ወጥመድ አያመልጥም ሲሉ መናገራቸው የሚዘነጋ አይደለም። ከዚህ በፊት የሩሲያ ድሮኖች በዋርሶ አየር ክልል ማንዣበባቸው ትንኮሳ ነው ስትል ወቀሳ ያቀረበችው ፖላንድ አሁን ላይ የባቡር ላይ ጥቃቱን አስጊ ጥፋት ስትልም ኮንነዋለች። ዋርሶ ሞስኮን በጥቃቱ እጇ አለበት በሚል ወቀሳንም እያቀረበች ትገኛለች። አሁን ላይ የፖላንድ ወታደራዊ አዛዡ አሳሳቢው ሰዓት ላይ ደርሰናል ሲሉ መናገራቸው ሩሲያና ኔቶ ወደ ግዙፍ ጦርነት ሊገቡ ይችላሉ የሚል ስጋት ቢጋርጥም ከዋይት ሃውስ አዲስ የሰላም እቅድ መውጣቱ ምናልባት ኔቶ ከሩሲያ ጋር የሚያደርገውን ውጥረት ሊቀንሰው ይችላል ቢባልም አንዳንዶች ግን ይህ የትራምፕ እቅድ አስተማማኝ ላይሆን ይችላል ይላሉ። ከዚህ በፊት የ30 ቀን ተኩስ አቁም ስምምነት ተደርጎ የነበረ ቢሆንም መክሸፉ ይታወሳል። በሩሲያና ፖላንድ መካከል ባለፈው መስከረም በድሮን ማንዣበብ የተጀመረው አሁን ወደ ባቡር ጥቃት መሸጋገሩም ውጥረቱን አክሮታል። የኔቶ ፖለቲከኞች ሞስኮ ፖላንድን ለማጥቃት አሰፍስፋለች ቢሉም ሞስኮ ግን ይህን ሀሳብ አትቀበለውም። ሩሲያ ኔቶ የጦር ልምምድ የሚያደርገው ሊያጠቃኝ ነው ስትል በተደጋጋሚ ስሞታም ታቀርባለች። ብራሰልሳውያን ደግሞ ክሬምሊናውያን የጦርነት ጎሳሚዎች ናቸው ሲሉ እርስ በርስ ይወቃቀሳሉ። ሞስኮ በበኩሏ ኔቶ የማጥቃት ምልክት የሚያሳይ ከሆነ ግን አጸፋው ይከብድበታል ስትል በብርቱ
አስጠንቅቃለች። የሩሲያና ዩክሬን ጦርነት መቼ ይቆማል የሚለው ነገር አሁንም አሳሳቢ ሆኗል። ዛሬ ላይ የሩሲያ ጥቃት በዩክሬን ባለስልጣናት ዘንድ ከባድ ድንጋጤን ፈጥሯል። በምዕራብ ዩክሬን የሩሲያ ኃይሎች በፈጸሙት ከባድ ጥቃት በትንሹ 20 ሰዎች ሲሞቱ 12 ሕፃናትን ጨምሮ 66 ሰዎች መቁሰላቸው ነው የተሰማው። በዩክሬን ተርኖፒል በተባለ ከተማም የተፈጸመው ጥቃት የጠላት አጥፊነትን ያሳያል ሲሉ የዩክሬን ሀገር ውስጥ ጉዳዮች ሚኒስትር ኢጎር ክሌሜንኮ ገልጸዋል። አሜሪካም የሰላም እቅድ እያቀረበች ባለበት ሰዓት ሩሲያም ይህን ጥቃት ማድረሷ በሞስኮና ዋሽንግተን መካከል ክፍተት ሊፈጥር ይችላል ሲሉ ፖለቲከኞች መናገራቸውን ቀጥለዋል።